ሰላም የዴሊ ፎረም ቤተሰቦች፣ የየመን ሁቲዎች ለኢትዮጵያ ቅርብ በሆነው የቀይ ባህር ክፍል ላይ የጣሉት እገዳ ለኢትዮጵያ ኢኮኖሚ ስጋት ፈጥሯል ተባለም። የኢራን አጋር የሆኑት ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ ስጋት መደቀኑን ነው ተንታኞች እያስጠነቀቁ ያሉት። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫናም ፈጥሯል። የኢራን አጋሮች ደግሞ በቀይ ባህር በኩል ሌላ ትኩሳትን ዓለም ላይ ፈጥረዋል። አሁን ሰሜናዊ የመንን የሚቆጣጠረውና በኢራን የሚደገፍ እንደሆነ የሚነገርለት ሁቲ የዓለም 12 በመቶ የሚሆነው የነዳጅ ፍጆታ የሚጓጓዝበትን ቀይ ባህር በሚያስገባው ይባብ ኤል መደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆኑ የሳውዲ አረቢያ መርከቦች እንዳያልፉ እገዳም ፈጥሯል። ሐምሌ 13 የሁቲ ወታደራዊ ቃል አቀባይ ያሂን ሳሪ እንደተናገረው በመርከቦች ላይ የእቀባ የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ለመስጠት ነው ብሏል። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊው እርምጃ በሁቲ ላይ እንደምትወስድም ዝታለች። ሁቲዎች ከ10 ዓመት በፊት በሰንዓ የነበረውን የአገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለችም። አሁንም ድረስ እየተንኮታኮተች ነው። የየመን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባት ግጭቱን ለማብረድ ቢሞክርም እስካሁን ግን ሊሳካለት አልቻለም። 12 ዓመታትን ባስቆጠረው ጦርነት ከ150 ሺህ በላይ የመናውያን የሞቱ ሲሆን በተባበሩት መንግስታት ግምት መሰረት ከ22 ሚሊዮን በላይ ሰዎች ደግሞ ለእርዳታ ፈላጊነት ተጋልጠዋል ሲል መረጃዎች ያሳያሉ። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዲያልፉ በማገዳቸው በርካታ መርከቦች አቅጣጫን ለመቀየር እየተገደዱ ነው። መቀመጫቸውን ለንደን ባደረገው የቻተም ሀውስ የባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ፋራኤል ሙስሊም ለቢቢሲ እንደተናገሩት ከሆነ የሁቲዎች የባህር ላይ እንቅስቃሴ ለማደናቀፍ የጦር መሳሪያ አቅም አላቸው ሲሉም ነው ያስጠነቀቁት። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታትም የባህር ላይ ድሮኖች የመጠቀም አቅማቸው እያሳደጉ ማምጣታቸውን ነው የተናገሩት። ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂክ ደግሞ በቀጠናው ያሉ የአሜሪካ አጋሮች እንዲጎዱ ማድረግ ነው። ሁሉም ወደ ጦርነት እንዲገቡ ለማድረግ ኢራን እየጣረች ነው ሲሉም ነው ያስጠነቀቁት። ቀደም ሲልም ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋር አል አንሲ እንደሚሉት ደግሞ ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያ ወደ ግጭት ለመሳብ ምንም አይነት ዋጋ እንደሚከፍሉ ነው የተናገሩት። ኢራን ያለባት ብቸኛው አማራጭ በመሆኑ ይህ ሁኔታ የበለጠ መካረር ሊፈጥር ይችላል ሲሉ ማስጠንቀቀዋል። ሳውዲዎች ከኢራን ጋር መጋፈጥን ሲያርቁ የቆዩ ቢሆንም ሁቲዎች የሚያጠቁ ከሆነ ጥቅማቸውን ለማስጠበቅ ሲሉ ወደ ጦርነቱ ሊሳቡ ይችላሉ ሲሉም ነው ያስፈራሩት። የባብ አልማዳብ ወሽመጥ ከዓለም ስትራቴጂክ የባህር ወሽመጥ ከሆኑ መካከል ቀዳሚ ሲሆን ኢራን በወሽመጡ ላይ ስጋት የመደቀን ፍላጎት ሆነ ችሎታ አላት ሲሉም ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታሲም የዜና ወኪል አስጠንቅቋል። ባብ አልማንደብ በአረብኛ የአምባ በር ወይም የሀዘን በር እንደሚባል የሚነገርለት ሲሆን በአካባቢው የሚከሰቱ ከጠንካራ ወጀብና ሊተነበይ ከማይችል ነፋስ እስከ የባህር ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎች ለተመለከተው ስሙ እንደተሰጠውን የተነገረው ከ2008 እስከ 2012 ባለው ጊዜ ውስጥ የባብ አልማንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴዎች ለጥቃት መጋለጡም ነው የተነገረው። በዋናነትም ጥቃት የሚፈጽመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞች አፍነው ገንዘብ ይጠይቃሉ። ክስተቶች ዓለም አቀፍ ማህበረሰብና የመርከብ ኩባንያዎች በአካባቢው ያለውን ደህንነት እንዲያጠናክሩም ማስገደዱ ነው የሚነገረው። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተጎዳውን የዓለም የነዳጅና የጋዝ አቅርቦት የበለጠ እንዲባባስና ችግሩ እንዲወሳሰብ ያደርጋል ሲሉም ባለሙያዎች አስጠንቅቀዋል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነት በፊት ከነበረው $70 ወደ $115 እንዲያሻቅብም አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖው እየደረሰ ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርገውና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላል ሲሉም ነው ተንታኞች የሚያስጠነቅቁት። መቀመጫቸውን አሜሪካ ያደረገው የባህር ላይ እንቅስቃሴ ስጋቶች አማካሪ ተቋም ከሆነው
ባሽ ሪፖርት መሐመድ አልባሽ እንዳሉት ሁቲዎች ወደ ሳዑዲ አረቢያ የሚያቀኑ መርከቦችን ኢላማ ማድረግ ሊጀምሩ የሚችሉበት ሁኔታ ስለመኖሩ ግልጽ አይደለም ብለዋል። ምንም እንኳን መርከቦች ላይ ጥቃት ባይፈጽሙባቸውም የሰጡት ማስጠንቀቂያ ብቻውን የመርከቦችን እንቅስቃሴ በማደናቀፍ በተወሰኑ የሳዑዲ ወደቦች ላይ ስጋትን ሊደቅኑ ይችላሉ ሲሉ ማስጠንቀቀዋል። ስለዚህም ሁቲዎች ከማስፈራራት ወደ ቀጥታዊ ጥቃት የሚሸጋገር ከሆነ አሳሳቢ ይሆናል በማለት አልባሽ ለሮይተርስ የዜና ወኪል አስጠንቅቀዋል። ታዲያ አሁን ባለውም የኢራን አሜሪካ የዳግመኛ ጦርነት ምክንያት የነዳጅ ዋጋ ከግንቦት ወር ወዲህ በከፍተኛ ሁኔታ ሰሞኑ መጨመሩ ነው ሚዲያዎች የተናገሩት። በአሜሪካና በኢራን መካከል የሚካሄደው ግጭት መልሶ ከተቀሰቀሰ በኋላ ከግንቦት ወር ወዲህ የነዳጅ ዋጋ በበርሜል $77 ወደ $100 ደርሷል። የነዳጅ ዋጋ የአሜሪካ ጥቃት በቀጠለባቸው ባለፉት ጥቂት ቀናት በየዕለቱ እየጨመረ ሲሆን የድፍድፍ በርሜል ዋጋ የሚተመንበት ብሬንት ሐሙስ ዕለት $100 መሸጡን ነው የተነገረው። የአሁኑ ከፍተኛ ጭማሪ የተመዘገበው የየመን ሁቲ ታጣቂዎች በቀይ ባህር ላይ በሚያልፉ ነዳጅ ጫኝ መርከቦች ላይ ጥቃት ከፈጸሙ በኋላ እንደሆነም ነው የተነገረው። ይህ ጥቃት የሆርሙዝ ወሽመጥ መዘጋቱ ተከትሎ ሳዑዲ አረቢያ የነዳጅ ምርቷን ወደ ውጭ የምትልክበት ወሳኝ የቀይ ባህር መስመር ላይ አደጋ ለመጣል መዛቷን ተከትሎ ነው። ሐሙስ ዕለትም በሆርሙዝ ወሽመጥ በኩል ለማቋረጥ የሞከረ አንድ ነዳጅ ጫኝ መርከብ ላይ ፍንዳታ ተከስቶ እሳት ከተከሰተ በኋላ 3 መርከቦች ጉዟቸውን ማቋረጣቸውን ነው የኢራን እስላማዊ አብዮታዊ ዘብ ያስታወቀው። ከሁቲዎች ጋር በተያያዘ የአፍሪካ ህብረት ሁቲዎች በቀይ ባህር መርከቦች ላይ የሚፈጽሙት ጥቃት በአስቸኳይ እንዲያቆሙም ጠየቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የየመን ሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሟቸውን ጥቃቶች በሙሉ በአስቸኳይ እንዲያቆሙም ጠይቀዋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙት ጥቃት አደገኛ የውጥረት መባባስ ሊያስከትል ይችላል ሲሉም ነው ያስጠነቀቁት። በኢራን የሚደገፉ ሁቲዎች ጥቃቱ የፈጸሙት ሳዑዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉ ከታወቀ በኋላ ነው። የአፍሪካ ህብረት ሐሙስ ባወጣው መግለጫ ድርጊቱ በጽኑ እንደሚኮንን ያስታወቀ ሲሆን እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ ስጋት እንደሚደቅኑም ነው ያስታወቁት። መርከቦች ለመቱባት ሳዑዲ አረቢያ አጋርነቷን የገለጸው የአፍሪካ ህብረት ለአህጉሪቱ አንድነት፣ ለሉዓላዊነትና መረጋጋት የማይናወጥ ድጋፍ እሰጣለሁ ሲልም አስታውቋል። የአፍሪካ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂክ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መደቀኑን አስታውቀዋል። ነጻ የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ እናወግዛለን ያሉት አሊ ዩሱፍ በዓለም አቀፍ ህግ መሰረት የባህር ጉዞ ነጻነት፣ ዝውውርና የንግድ መርከቦች ደህንነትና ጥበቃ ሙሉ በሙሉ መከበር አለበት ሲሉም ነው ያስጠነቀቁት። ኢራን በሲአይኤ ተቋማት ላይ የፈጸመችው ጥቃት የሩሲያ እጅ አለበት የሚል ጥርጣሬ ፈጠረ። የኢራን ድሮኖች በባህረ ሰላጤው በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂዎች በማቅረብ ተሳትፎ አድርጋለች የሚል መረጃዎች እየወጡ ነው። ስለሆነም ምርመራ መድረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ጠቁመዋል። ለጉዳዩ ቅርበት እንዳላቸው የተነገረ 4 የአሜሪካ ደህንነት መስሪያ ቤት ባልደረቦች ለሮይተርስ ዜና ወኪል እንደተናገሩት የኢራን ጥቃት ላይ የሩሲያ ተሳትፎ መኖር ላይ ምርመራ መድረግ አለበት ሲሉም ነው ያስታወቁት። ስማቸው ሳይጠቀስ ለሮይተርስ አስተያየታቸው የሰጡት እነዚህ ምንጮች በሲአይኤ ወይም በአሜሪካ የስለላ ተቋም ላይ ለተፈጸመው ጥቃት ሩሲያ እጇ ስለመኖሩን ድምዳሜ ላይ አለመደረሱን ነው የጠቆሙት። ነገር ግን የጥቃቱ ኢላማው የጠበቀ መሆኑና ውጤታማነቱ እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ላይ ጥርጣሬ እንዳላቸው ነው የተናገሩት። ሌሎችም መገናኛ ብዙሃን የአሜሪካ ባለስልጣናት ሩሲያ ኢራን በባህረ ሰላጤው ላይ በምትፈጽመው ጥቃቶች የቴክኒክ ድጋፍ እያደረገች እንደሆነ ይሰማቸዋልም ተብሏል። መጋቢት ወር በባህረ ሰላጤው የሚገኙ 2 የሲአይኤ ተቋማት ላይ ጥቃት መድረሱንና የደረሱም ጥቃት ኢላማቸው መምታቱን ነው የተነገረው። ሮይተርስ ያነጋገራቸው ምንጮች ሌሎች የሲአይኤ ተቋማት ጥቃት እንደተፈጸመባቸው ገልጸው ዝርዝር መረጃ ግን ከመስጠት መቆጠባቸውን ነው ቢቢሲ አስታወቀው። የሳውዲና አሜሪካ የኒኩሌር ስምምነት እንዲፈጸም ሪያድ ለእስራኤል እውቅና መስጠት እንዳለባት ትራምፕ አስጠነቀቁም። አሜሪካና ሳውዲ አረቢያ ሰሞኑን የተፈራረሙት የኒኩሌር ስምምነት ተግባራዊ የሚወሰነው ሪያድ ለእስራኤል የአገርነት እውቅና እንድትሰጥ የሚያስገድድ የአብርሃምስ አኮርድ ስትቀበል እንደሆነም ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ ትሩዝ ሶሻል በማህበረሰብ ገጻቸው ላይ በጻፉት መልእክት ወታደራዊ ላልሆኑ ጥቅም ብቻ የሚውል የሲቪል ኒኩሌር ስምምነት ዩራኒየም ማብልጸግ አይኖርም፣ ይጸድቃልን ብለዋል።
የስምምነቱ መጽደቅ ግን ሳውዲ አረቢያ የአብርሃም ስምምነቶችን መቀበሏ ላይ የተመሰረተ ነው ሲሉም ነው ቅድመ ሁኔታ ያስቀመጡት። ትራምፕ ይህንን ያሉት የተፈረመው ስምምነት ቀድሞውንም አለመረጋጋት ውስጥ ባለው ቀጠና ውስጥ ወደፊት የኒኩሌር መሳሪያ መስፋፋት ሊያስከትል የሚችል ቀውስን ይፈጥራል ተብሎ በተነገረበት ወቅት ነው። ከዚህ ቀደም ሳውዲ አረቢያ ፍልስጤም አገር ሆና ሳትመሰረት ለእስራኤል እውቅና እንደማትሰጥ ገልጻም ነበር። ፕሬዚዳንት ትራምፕ በአውሮፓውያኑ 2020 ላይ እንዲፈረም ያደረጉት አብርሃም አኮርድስ በታሪካዊ ሁኔታ እስራኤል አረብ ሀገራት ከሆኑ የተባበሩት አረብ ኤሚሬትስና ባህሬን ግንኙነት እንዲኖራትም አስችሏል። ሱዳን፣ ሞሮኮና ካዛኪስታንም ስምምነቱ ተቀብለዋል። እስካሁን ሳውዲ ለትራምፕ አስተያየት ምላሽ አለመስጠቷን ነው የተነገረው። ፕሬዚዳንቱ ይፋ ያደረጉት የአብርሃምስ ኮርደንስ የመቀላቀል ቅድመ ሁኔታ ከሳውዲ ጋር በተፈረመው አሊያም ስምምነቱን ለመቀበል ትገደድ እንደሆነ አልታወቀም። የአሜሪካና ሳውዲ ስምምነት እስካሁን ይፋ አልሆነም። እስራኤል በበኩሏ የትራምፕ መግለጫ በበጎ እንደምትቀበለው አስታውቃለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በኤክስ ገጹ ላይ ባወጣው መግለጫ ሳውዲ ስምምነቱን መቀበሏን በመካከለኛው ምስራቅ ሰላም ለማስፈን ትልቅ ታሪካዊ እርምጃ ይሆናል ሲሉም አስታውቀዋል። የእስራኤል መግለጫ ላይ ስለ ኒኩሌር ስምምነቱ አልተጠቀሰም። የእስራኤል ኢኮኖሚ ሚኒስቴር ኒር ባርካት ከዚህ ቀደም ሳውዲ አረቢያ ለሰላማዊ ኢላማ የኒኩሌር ኃይል አገራቸው ጉዳይ ማስተዳደር እንደምትችል ተናግሮ ነበር። እስራኤል ራሷ የኒኩሌር መሳሪያ እንዳላት በሰፊ የሚታመን ቢሆንም ሀገሪቱ ግን ማረጋገጫ ሳትሰጥ እስካሁን ድረስ መቆየቷን ነው የሚነገረው። ዩክሬን ከአሜሪካ ጦር መሳሪያ መረከቧን ተከትሎ ሩሲያ ተቃውሟን አሰማች። የሩሲያ ውጭ ጉዳይ ሚኒስቴር አሜሪካ ለዩክሬን ጦር መሳሪያ መስጠቷን ተቀባይነት የለውም ስትል ነው የተቃወመችው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ አቻቸው ማርኮ ሩቢዮ ጋር በፊሊፒንስ ዋና ከተማ ማኒላ ሐሙስ ዕለት ተገናኝተው መወያየታቸው ተነግሯል። ሰርጌይ ላቭሮቭ በኪየቭ ለሚገኘው መንግስት የጦር መሳሪያ ማቅረብ መቀጠል ተቀባይነት የሌለው መሆኑን አጽንኦት ሰጥተው መናገራቸውን ሚኒስቴር መስሪያ ቤቱ ባወጣው መግለጫ ጠቅሷል። እንደ ሩሲያ ውጭ ጉዳይ ሚኒስቴር መግለጫ ከሆነ ላቭሮቭ ሩሲያ በዩክሬን ግጭት ዙሪያ ለፖለቲካዊና ዲፕሎማሲያዊ መፍትሄ ዝግጁ መሆኗን ተናግረዋል። ላቭሮቭ በማኒላ እየተካሄደ በሚገኘው የእስያ ሀገራት ጉባኤ ላይ ባደረጉት የጎንዮሽ ውይይት በሩሲያ ላይ ስትራቴጂካዊ ሽንፈት እንዲደርስ ኢላማ እያደረጉ ያሉ የአውሮፓ ሀገራትን አፍራሽ ሚና አላቸው ሲሉም ነው ያጠቀሷቸው። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ሚኒስትሮች በአገሪቱ መካከል ስላለው ግንኙነትና የሩሲያ ዩክሬን ጦርነት ማብቃት አስፈላጊ ላይ ተነጋግረዋል ሲሉም ነው ያስታወቁት። ከስብሰባ በኋላም ማርክ ሩቢዮ በመግለጫቸው አሜሪካ ፕሬዝዳንት ዶናልድ ትራምፕ የማይረባ ጦርነት እንደሆነ ያስባሉ፣ እንዲሁም አሜሪካ በዩክሬን ከስምምነት ለመድረስ እድል በኖረ ጊዜ እርምጃ ለመውሰድ ዝግጁ ናት ማለታቸው ጋርዲያን አስታውቋል። ረቡዕ ዕለትም ማርክ ሩቢዮ ለጋዜጠኞች በዩክሬን የሚካሄደው ጦርነት አሜሪካ ሩሲያ ሊስማሙ የሚችሉበት ነጥብ በበርካታ መንገዶች ተገድቧል ሲሉም አስታውቀዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ